ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ዛሬ የመጣሁት በሀይሚና በብሩኬ ነው ማለት ነው። ትናንትና የተሰራው ቪዲዮ አይታችሁታል ብዬ ተስፋ አደርጋለሁ ማለት ነው። እንግዲህ ሰሞኑ ብሩኬና ሀይሚ ባይታረቁም ራሱ እንኳን በጣም ደስ የሚል ቪዲዮ እና አዝናኝ የሆነ ጨዋታ ደስ የሚል ነገር ነበረ ስናይባቸው የነበረው። እንዲሁም ደግሞ ላይቭ ላይ ራሱ መጥተው በጣም ደስ የሚል ታይም ነበራቸው። ነገር ግን እኔ የገረመኝ ነገር ቢኖር ማለት ነው እዚህ ጋር አንድ ሴት ራሷን በዚህ ናክል ዝቅ ማለት የለባትም። እውነትም ተጣላችሁ፣ አፈቀርሹም፣ ወደሹም ነገር ግን እኔ እንጃ በጣም አበዛችሁት። አሁን ሴቶች ማለት ነው እናንተ እንደፈለጋችሁ መሆን ትችላላችሁ፣ ግን በእናንተ የመጣ አንዳንድ ሴቶችን መወቀስ ወይ ሴት እንዲባል ደግሞ እያረጋችሁ ነው። በተለይ ደግሞ ዩቱበሮች ማለት ነው በዚህ ናክል ሴትነታችሁ ዝቅ አታድርጉ ማለት ነው። እዚህ ጋር እኔ የሚገርመኝ ነገር ማለት ነው ሀይሚን የሚመጡ ሴቶች ማለት ነው ምን እንዴት አድርገው ነው የሚቆጥራት ማለት ነው። ለብሩኬ ምኑ ነው የሚሉት ማለት ነው። አሁን እኮ ብሩኬ የሚወደድበትና የሚፈቀርበት ታይም አይደለም በቃ። ምክንያቱም ብሩኬ ወጥቶ እዚህ ጋር አደባባይ ላይ እንደ ማንኛውም በቃ ይዩልኝ ስሙልኝ ስላላለው እሪ ብሎ በቃ ገመድ ይዞ ወይም ደግሞ ሀይሚን ወዳታለሁ ሀይሚን አፈቅራታለሁ እንደ ሌላ ማንኛውም ዩቱበር ማለት ነው የኔ ፍቅር የኔ ቆንጆ የኔ ማር ስላላላት ነው። ይደብራል በዚህ ልክ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ ሰሞኑ ብሩኬ ለልጅቷም ዩቱብ እንደከፈተላት አይቻለሁ። ከአሁን ወዲህም አንገናኝም ሲል ነበረ ብሩኬ ሲያወራ የነበረው ነገር ግን እሷ እኔ አለቃ ነኝ ማግኘት አለብኝ፣ ብሩኬን ወደዋለሁ፣ ብሩኬን አፈቅረዋለሁ። ሼም አይደለም እንዴ? ኧረ በዚህ ናክል በጣም ያስጠላል፣ በጣም ይደብራል ማለት ነው። በነገራችን ላይ ማለት ነው አብዛኛው ሰው ምንድን ነው የሚለው ብሩኬ ግዴታ ለሀይሚ እኔ ወድሻለሁ፣ እኔ ያፈቅርሻለሁ ማለት አለበት አደባባይ እያላችሁ ነው። ኖ ማለትም የለበትም። ምክንያቱም አንዳንዴ የሆነ ሚዲያ ላይ ጨርሳችሁ ስለ ህይወታችሁ ስታወጡ በጣም ያስጠላል፣ በጣም ይደብራል። እውነቴ ነው የምላችሁ፣ እመኑኝ ማለት ነው። ብሩኬ ደግሞ ያንን ነገር አይፈልግም። ይሁልኝ ስሙልኝ ማለት አይፈልግም። እና በአይናችንም እያየን ነው። ይሄ የሆነ የተለያየ ሰዎች ምናምን እየመጡ በህይወታቸው እየገቡ ነው እንጂ ሀይሚና ብሩኬ በጣም የሚዋደዱ እና በጣም ክብር ያላቸው ልጆች ናቸው። በዩቱበር ስነ ስርዓት ያላቸው ናቸው። በሀይሚና በብሩኬ መካከል እኔ የምወድላቸው ነገር ቢኖር ሁልጊዜ የምናገረው የሆነ ነገር እንኳን ቢሰሩ በጣም አይቆዩም። በቃ ወደ ራሳቸው የሚመለስበት ነገር በጣም ነው ደስ የሚለኝ ማለት ነው። አንድ ሰው ለመለወጥ ብዙ ነገር ያደርጋል፣ ለመስራትም ብዙ ነገር ያደርጋል። ነገር ግን በአሁኑ ሰዓት ብሩኬ ደግሞ ጥረቱ ማለት ነው አብዛኛው ጊዜ ካያችሁ ሀይሚ 300 ኬ እስከምትገባ ድረስ ነው ይህንን ነገር የሚያደርገው ማለት ነው። እና እዚህ ጋር ደግሞ እኔ ብሩኬ ክፉ ነው አይደለም፣ እኔ አንድም ቀን በብሩኬ ምንም አይነት ጥፋት አላገኝበትም። ምክንያቱም ብሩኬ አያደርገውም። ጠንቅቃችሁ የምታውቁ ሰዎች አላችሁ ማለት ነው። ሀይሚም ደግሞ እንደዛው ማለት ነው። ግን በመካከላቸው የሚገቡ ሰዎች ናቸው እኔ በጣም ያናድኝ ማለት ነው። እዚህ ጋር ሀይሚም ብሩኬም የሚባሉበት ነገር የለም። ታውቃላችሁ ብሩኬ ለሀይሚ በጣም ቦታ አለው፣ ክብር አለው። ሀይሚም ደግሞ እንደዛው ነው። ለብሩኬ በጣም ክብር አላት፣ ትወደዋለች፣ ታፈቅረዋለች። እሱም ይወዳታል፣ ያፈቅራታል። ነገር ግን ፍቅራቸው ይሄ ነው ያ ነው ማለት አይጠበቅባቸውም። እኛም ደግሞ ግዴታችንም አይደለም። ይሄ ህይወታችሁ ለምን አልተናገራችሁም ለምን አንልም። በዙሪያ ያሉ ሰዎች ያውቃሉ፣ ሌላም ነገር እንዳላቸው ያውቃሉ። እናም ደግሞ አንዳንዴ እንደምታውቁ ማለት ወደፊት ተጋብተው አብረው እንደሚኖሩ ልጅ እንደሚወልዱ አንዳንዴ ይናገራሉ። ይፋም ያንም ነገር ይፋ ባያደርጉ በሰው ህይወት መግባት በጣም ያስጠላል። በተለይ ደግሞ ሴት ልጅ በአሁን ሰዓት በቃ አንድ ወንድ ከአንድ ሴት ካየችው በኋላ ምን ብላ ነው አፈቀርኩህ ወደድኩህ የምትለው ማለት ነው እንዴ? ነውር አይደለም? ሼም ነው እውነት። አንዳንዴ እኔ የተማርኩበት ነገር ቢኖር ብዙም ጊዜ ካያችሁ ሀይሚና ብሩኬ እንደዚህ አይነት ሁኔታ እንደዚህ አይነት ውስጥ ጣጣ ውስጥ የሚገቡት ሰውን ለማሳደግ ነው። ሰውን አሳድጋለሁ ብለው ነው እንደዚህ ነገር የሚገቡት እንጂ የሀይሚን ማንነት አይደለም፣ የብሩኬን ማንነት አይደለም። ነገር ግን ያ ሰው ለምንድን ነው የፈለገ ነገር እንኳን ቢሆን ለምንድን ነው እሺ የማይርቁት ማለት ነው? ለምንድን ነው አይ በቃ በዚህን ሁኔታ በዚህን ስራ እኔ አልሰራም አልሄድም አልተውንም እንኳን ለምን አይሆንም? ትክክለኛ እንደውም ህይወት ቢሆን ማለት ነው የቀልብ ስራ ቢሆን በቃ። እኔ ደግሞ አንድ ነገር ልንገራችሁ ውድ ቤተሰቦቼ፣ በሀይሚና በብሩኬ መካከል ማንም ቢገባ እነዚህ ልጆች አይለያዩም። ምክንያቱም የራሳቸው የሆነ የግላቸው የሆነ ህይወት ስላላቸው ማለት ነው። ግን ሴት ልጅ በዚህ ናክል ሁሌ ወንድ ላይ ሁሌ ደግሞ ዩቱበሮች አይታችኋል፣ አብዛኛው ጊዜ ማለት ነው
ሲንግል ከሆነ ወንድ ጋር አይጣበቁም ማለት ነው። ግዴታ በቃ የሆነ ፍቅረኛ ካለችው ባለትዳር ከሆነ ልጅ ካለው ከተለያዩ ወንዶች ነው የሚጣበቁት ማለት ነው። በዚሁ አጋጣሚ በሴትም ሴት አለበት። እንዴት ነው ካላችሁኝ አንድ ሴት ራሷን ዝቅ አድርጋ እንደምትኖር አንድ ሴት ደግሞ ከምንም በላይ ማንም እንዳይነካት ማንም እንዳይደርስባት የትም ቦታ እንደማደርስ ደግሞ ክብር ብላ የምትኖር ሴት አለች። ለምሳሌ እንደ ሀይሚ ማለት ነው። ሀይሚ የሆነ ጊዜ ነው እንጂ የሆነ አንድ ወንድ ያመጣችው ከማንም ወንድ ሰርታም እንደዚህ ተቃቅፋ አታውቅም። ለሆነ ለፕራንክ ምናምን ለፕራንክ ራሱ አብዛኛው ጊዜ ሀይሚና ብሩኬ በመካከላቸው ያለ ነገር ይሄ ነው። ብሩኬን ብታዩ ሴት እንኳን ቢያመጣ ሴት ወድሃለሁ አፈቅርሃለሁ እንኳን ብላ ብትመጣ በዚህ ልክ አይላላጥም፣ በዚህ ልክ አይሳሳምም። ሞር እንኳን ሲያቅፋቸው እንደ ሀይሚ ያቅፋቸው በልክ ነው የሚሰራው ማለት ነው። ግን ይሄን ነገር ለምንድን ነው ይሄንን የሚያደርገው? መጀመሪያ ከማንነቱ ሲወጣ ጨዋ ስላልሆነ በቃ የትኛው ነገር ስለሚያስጠላ ስለሚደብር፣ በተለይ ደግሞ አሁን በጾም ሰዓት ማለት ነው። እኔ እንጃ አላቅም፣ ቡታጀራዎች በጣም አብዝታችሁታል። አንዳንዶች ሳይሆን በቃ ሁሉም አጠቃላይ አሁን ቡታጀራዎች በቃ በውሸት የተሞሉ ናቸው። አሁን እቺ ልጅ በእርግጠኛ ነኝ ልትፈምስ ወይም ደግሞ ልታድግ ፈልጋ ነው እንጂ ትክክለኛ ብሩኬን አፍቅራ ወደው አይደለም። ወይም ደግሞ እንደተባለም የብሩኬና የሀይሚን ህይወት ለመበጥበጥ ነው እንጂ ማለት ነው። መጀመሪያ ስትናገር ምንም ነገር የለንም ሀይሚና ብሩኬን ለማስታረቅ ነው እንጂ የመጣሁት እኔ በመካከላችን ምንም ነገር የለም ብላለች። አብዛኛውም ሰው የተነሱት ፎቶ በካሜራ ማን አይደለም ምናምን ሲል ነበረ የሚያወሩት ማለት ነው። ነገር ግን በዚህ ናክል መሄድ ያስጠላል። በቃ ህይወትሽን ኑሪ፣ ህይወታቸው ይኑሩ ማለት ነው። ምክንያቱም አሁን ታረቁ ሰላም ወረደ ብሎ ኦዲየንስ ራሱ ሲደሰት አንቺ ደግሞ መተሽ በዚህ ናክል መናገር እኔ እንጃ አይጠበቅብሽም። እንደውም ብሩኬን ማመስገን ነው ያለብሽ፣ ክብር መስጠት ነው ያለብሽ። እና ዩቱብ ከፍቶ ሰጥቶሻል እንድታድጊ እንድትሰሪ ማለት ነው። በመልካም ነገር በጥሩ ነገር ጾም ነውና በጥሩ ነገር ብትሰሪ አንቺ የበለጠ ታድጊያለሽ እንጂ ሀይሚና ብሩኬ ህይወት ገብተሽ እንዲህ ነው ካልሽ እውነት ተመልካች ራሱ አይቀበልሽም ማለት ነው። በዚሁ አጋጣሚ ማለት ነው ምን ስትል ነበረ? በጣም ደስተኛ ነኝ እና አኮርታችሁኛል ለእኔ ያላችሁ ነገር እያለች ነበረ እኮ። ኦዲየንስም ደግሞ አክብሩ እናንተን ሰብስክራይብ አድርጉ ብሎ ሲያከብራችሁ አንቺም ደግሞ ለዛ ለኦዲየንሱ ክብር ይኖርሽ። በቃ በእነሱ ኦዲየንስ በሚወደው ሰው ላይ አትምጨባቸው። ለምሳሌ ጨረቃ ፋሚሊዎች አሁን ሀይሚና ብሩኬ አንድ ሆነው ነው የሚፈልጉት፣ አንድነታቸው ነው የሚፈልጉት። አንቺ ደግሞ እነሱ አይተው አንቺን ሲያበረታቱሽ፣ አንቺ ደግሞ እነሱ እንዳይከፉ የሀይሚና የብሩኬ ኦዲየንስ እንዳይከፉብሽ፣ እንዳያዝኑብሽ መጠንቀቅ አለብሽ። በሀይሚና በብሩኬ መካከል ባትገቢ እኔ መልካም ይመስለኛል። በዚሁ አጋጣሚ አንድ ነገር ልበላችሁ ጨረቃ ፋሚሊዎች ማለት ነው። አብዛኛው ጊዜ እንደዚህ ነገር ሲፈጠር ሀይሚም ለግል ብሩኬም ለግል እያላጋችሁ ነው አድናቂዎች አላችሁ ማለት ነው። ነገር ግን እንደዚህ ነገር አታደርጉ። በሀይሚና በብሩኬ መካከል ምንም